ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ተጠናክሮ የቀጠለው ወታደራዊ እንቅስቃሴ በተለያዩ ግንባሮች ላይ የአማራ ፋኖ በሚወስደው የሽምቅና የደፈጣ እርምጃ ከፍተኛ ድል እየተመዘገበ ዛሬ ሚያዝያ 18 ቀን 2018 ዓ.ም በሰጠው መግለጫ ይፋ አድርጓል። ዛሬ ከፍተኛ ውጊያ ከተደረገባቸውና የአማራ ፋኖ ብሔራዊ ንቅናቄ የሽምቅና የደፈጣ እርምጃዎች ከወሰደባቸው አካባቢዎች መካከል በሸዋ አካባቢ ይገኝበታል። በዚህ አካባቢ የሚንቀሳቀሰው የአማራ ፋኖ የትኛዎቹ የተመረጡ ቦታዎች ላይ እርምጃ ወሰደ የሚለውን ጉዳይ ሙሉ መረጃው ወደ እናንተ ይቀርባል። በሌላ መረጃ ደግሞ በውጭ የሚገኙ ኢትዮጵያውያን በዓለም ደረጃ ታላቅ ሰላማዊ ሰልፍ መጠራቱ ይታወቃል። ይህንን ጉዳይ በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ሙሉ መግለጫ ሰጥቷል፣ እንደሚከተለው ይቀርባል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ የአማራ ፋኖ ብሔራዊ ንቅናቄ በዓለም አቀፍ ደረጃ የተጠራውን ህዝባዊ ተቃውሞ አስመልክቶ ዛሬ የድጋፍ መግለጫ ይፋ አድርጓል። ሚያዝያ 18 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አገዛዙ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋት ጦርነትና በዚህ ጦርነት ውስጥ ያለውን ህዝብ በምርጫ ስም ለማታለል የሚያደርገውን ሩጫ ለዓለም ለማጋለጥ የተዘጋጀውን ዓለም አቀፍ ሰልፍ ያለንን ድጋፍ እንገልጻለን። የአማራ ፋኖ ብሔራዊ ንቅናቄ የአማራ ህዝብ በታሪክ ውስጥ የራሱንና የሌላውን ኢትዮጵያዊ ማንነትና ታሪክ በመስዋዕትነት ያስከበረ ከመሆኑም ባሻገር በጋራ ሀገር ላይ በእኩልነት መኖርን እሴቱ ያደረገ ህዝብ ነው። ይሁን እንጂ ከ8 ዓመታት በፊት በለውጥ ስም በድራማ ታጅበው ወደ ስልጣን ላይ በመጣው የብልጽግና ዘር አጥፊ አገዛዝ አማካኝነት ይሄ ህዝብ መዋቅራዊ የዘር ፍጅት ታውጆበት የህልውና አደጋ ውስጥ ይገኛል። በህዝቡ ላይ የሚፈጸሙ ቀጥተኛ ጥቃቶች፣ የጦር ወንጀሎች፣ የሰላም እጦትና የመብት ጥሰቶችም ከጊዜ ወደ ጊዜ እየጨመሩ መጥተዋል። ይህንንም ተከትሎ የአገዛዙን ወንጀል ማጋለጥን ጨምሮ በተለያየ መልኩ ተጋድሎ ሲያደርጉ የቆዩ በውጭ የሚገኙ ወገኖቻችን በአገዛዙ የዘር ማጥፋት ወንጀሎችና ህጋዊ ጨፍጫፊ ለመሆን የሚያደርጋቸውን የምርጫ እንቅስቃሴዎች አስመልክቶ በዓለም አቀፍ ደረጃ በተቃውሞ ሰልፍ ድምጻቸውን ለማሰማት መዘጋጀታቸውን ተረድተናል። በመሆኑም አገዛዙ በዘር ማጥፋት ወንጀል ተጠያቂ መሆን የሚገባው ስብስብ እንጂ በጦርነት ቀጠና ውስጥ ያለን ህዝብ በምርጫ ስም አታሎ ተጨማሪ የጭፍጨፋ ዓመታትን ሊያገኝ የማይገባው በመሆኑ አገዛዙ የአፍሪካ ቀንድ የቀውስ ጠማቂ ኃይል በመሆን ኢትዮጵያውያንን ብቻ ሳይሆን የቀንዱን ህዝቦች ሰላም ጭምር የነፈገና በኢትዮጵያ ጎረቤት ሀገሮች የውስጥ ጉዳይም ጣልቃ እየገባ ያለ እንደመሆኑ በዲፕሎማሲው መድረኮች ተገቢው ሊደረግበትና ሊወገዝ የሚገባው ስለሆነ የብልጽግና አገዛዝ እያደረሰ ያለውን የሰብአዊ መብት ጥሰቶች በማጋለጥ ምርጫ የአገዛዙን ስርዓት አልበኝነትና የህዝብን ሰቆቃ የሚያራዝም መሆኑን ማሳወቅ አስፈላጊ ስለሆነ ዘር አጥፊና አምባገነን አገዛዝ እያደረሰ ያለውን ሰቆቃ በማሳወቅ ዓለም አቀፉ ማህበረሰብ ችግሩን ተረድቶ ከአማራ ህዝብ ጎን እንዲቆምና ለአገዛዙ የሚያደርገውን ድጋፍ እንዲያቆም ግፊት ማድረግ ይቻል ዘንድ በውጭ ሀገር የሚኖሩ ማህበረሰባችን ያደርጉት ያሰበውን ታላቅ ሰላማዊ ሰልፍ እንደግፋለን።
በመሆኑም የዲያስፖራው ማህበረሰብ በነቂስ ወጥቶ ድምጽ ለተነፈገው ህዝብ ድምጽ በመሆን ታሪካዊ ግዴታውን እንዲወጣና ለተነፈጉ ፍትህ በመጠየቅም የተሳካ ሰልፍ እንደሚያደርግ እናምናለን። የአማራ ፋኖ ብሔራዊ ንቅናቄ ሚያዝያ 18 2018 ዓ.ም በዓለም አቀፍ ደረጃ የተጠራውን ህዝባዊ ተቃውሞ አስመልክቶ የተሰጠ ወቅታዊ መግለጫ። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ የአማራ ፋኖ ብሔራዊ ንቅናቄ ሚያዝያ 18 2018 ዓ.ም የሽምቅና የደፈጣ እርምጃ ከወሰደባቸው አካባቢዎች መካከል ሸዋ ይገኝበታል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በደፈጣ ጥቃት በጠላት ላይ ከፍተኛ ኪሳራ እንዳደረሰ ባወጣው መግለጫ ይፋ አድርጓል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የልዩ ኦፕሬሽን አናብስቶች ቡድን በመርሃቢቴ አውራጃ ውስጥ በጠላት ላይ መብረቃዊና የማያዳግም እርምጃ በመውሰድ ድል እንዳስመዘገቡ ይፋ አድርጓል። ሚያዝያ 18 2018 ዓ.ም ከሌሊቱ 9 ሰዓት ከ30 አካባቢ አገዛዙ አለኝ የሚለው የ101ኛ አየር ወለድ ክፍለ ጦር ከዓለም ከተማ ተነስቶ ወደ ችጉር ቀበሌ ሲጓዝ ነበረ። ይሄ የአረመኔው ጥምር ጦር አካል መንገድ መሪ ሚሊሻዎችን በማሰለፍ በህዝብ ላይ ጥቃት ለመሰንዘር ሲንቀሳቀስ በዙ የአናብስቶች ቡድን ክትትል ተደርጎበት አይቀጡ ቅጣት እንዲቀጣ ተደርጓል። ይሄ የፋሽስቱ ጥምር ጦር ሸራፊት ተብሎ በሚጠራ ልዩ ቦታ ላይ እንደደረሰ አስቀድመው ቁልፍ ቦታዎችን ተቆጣጥረው በጠበቁት የልዩ ኦፕሬሽን ቡድን አባላት ከፍተኛ የደፈጣ ጥቃት የተመታ ሲሆን በዚህም የተሳካ በተባለ ጠንካራ እርምጃ ከጠላት ኃይል በርካታ ቁጥር ያላቸው ወታደሮቹ እስከ ወዲያኛው ተደምስሰዋል ብሏል። ሁለት መንገድ መሪዎችና የሰላም አስከባሪ የሚሊሻ አባላትም ከነሙሉ ትጥቃቸው በቁጥጥር ስር ገብተዋል ሲል የአማራ ፋኖ ብሔራዊ ንቅናቄ በምስል አስደግፎ ያወጣው መረጃ ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራር የሆነው አርበኛ መስፍን ተስፋዬ እንደገለጸው በድንገተኛው ጥቃት መፈራገጥ ያቃተው የጠላት ኃይል ሙትና ቁስለኛውን እየጎተተ የተረፈው ወደ መጣበት የፈረጠጠ ሲሆን በተሰነዘረበት የተጠና ጥቃትም ከፍተኛ ድንጋጤ ውስጥ የወደቀው አገዛዝ ሽንፈቱን ለመሸፈንና የተበተነውን ኃይሉን ለመታደግ ከወረዳው ዋና መቀመጫ ከዓለም ከተማ ተጨማሪ ኃይል በማንቀሳቀስ ላይ ይገኛል ብሏል። ይሁን እንጂ የእዙ ልዩ ኦፕሬሽን አባላት ለማንኛውም አይነት ተጨማሪ ጥቃት ዝግጁ መሆናቸውንና የአማራን ሕዝብ የመኖር ነጻነት ለማረጋገጥ በንቃት እየተንቀሳቀሱ ይገኛሉ ብሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት መምሪያ ኃላፊ የተሳካ ኦፕሬሽንና የደፈጣ እርምጃን በተመለከተ ዛሬ ሚያዝያ 18 2018 ዓ.ም በሰጠው ሰበር መረጃ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አሁንም በዚሁ በሸዋ አካባቢ ሸዋሮቢት ከተማ ዙሪያ በተወሰደ ጠንካራ የደፈጣ እርምጃ በርካታ የአገዛዙ ወታደር እንደተደመሰሰ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ሸዋሮቢት ቀጠና በሰጠው መግለጫ አረጋገጠ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ሸዋሮቢት ዙሪያ ሃይማ አካባቢና ጎዜ ተራራ አካባቢ በተወሰደው ጠንካራ እርምጃ የጠላት ምሽጎች ሲደረመሱ በርካታ የአገዛዙ ጥምር ወታደር እስከ ወዲያኛው ተደምስሰዋል ሲል ይፋ አድርጓል። የፋኖን መብረቃዊ ጥቃት መቋቋም ያልቻለው የአገዛዙ ግትልትል ወታደር ከባድ የሆነ የሰብአዊና ቁሳዊ እንዲሁም ደግሞ ሞራላዊ ኪሳራ ተከናንቧል ብሏል። በዚህ አካባቢ የተሰማራው የጠላት ኃይል ያረፈበትን ብርቱ ክንድ መቋቋም ባለመቻሉ በፍየል ማርቢያና በጎዜ ተራ
ተራራ ላይ የነበረውን ስትራቴጂካዊ ምሽጎችም ሳይወድ በግዱ በፋኖ ተቀጥቅጦ ለመልቀቅ ተገዷል ብሏል። በተመሳሳይ በሌላ በኩል የመጨረሻው የውድቀት ዋዜማ ላይ የሚገኘው የብልጽግናው አገዛዝ በግሼ ራቤል ወረዳ ንጹሃን ወገኖቻችንን የምርጫ ካርድ ለምን አላወጣችሁም በሚል የደበደበና ሴቶችን እየደፈረ የሚገኝ ሲሆን ይህም የፋሽስታዊ ቡድኑ ሞራላዊ ውድቀትና አውሬነትን ዳግም ለዓለም ያሳየበት ሆኗል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ በሰጠው መረጃ ይፋ አድርጓል። በመጨረሻም በዚህ በሸዋሮቢት ዙሪያ ሁለት አካባቢዎች ላይ በተወሰደበት የደፈጣ እርምጃ የአማራ ፋኖ ብሔራዊ ንቅናቄ የመዋጋት ብቃቱን ያስመሰከረ ኃይሉ ጠንካራ እንደሆነ ለጠላት ያስመሰከረበት ከፍተኛ ድል ተመዝግቧል ሲል በሰጠው መረጃ አረጋግጧል። ድል ለአማራ ሕዝብ፣ ድል ለአማራ ፋኖ። የአማራ ፋኖ ብሔራዊ ንቅናቄ ሚያዝያ 18 2018 ዓ.ም በሰጠው መግለጫ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ ሚያዝያ 18 ዓ.ም በጎንደር አካባቢ በተወሰደ ጠንካራ እርምጃ የአማራ ፋኖ ድል እንዳስመዘገበ ይፋ አድርጓል። ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር 23ኛ ክፍለ ጦር ወረታ ፎገራ ጎንደር አካባቢ በወሰደው ጠንካራ እርምጃ ድል ተመዝግቧል ሲል አረጋግጧል። የአገዛዙ ፋሽስታዊ ወታደር ከወረታ ከተማ ተነስቶ ወደ ሽና ተክለ ሃይማኖት በመጓዝ የምርጫ ቅስቀሳና የምርጫ ካርድ ለመስጠት የፎገራ ወረዳ የብልጽግና ካድሬዎችን ይዞ ሲንቀሳቀስ የ23ኛ ክፍለ ጦር አካል 3ኛ ሻለቃ ውጊያ በመክፈት እቅዱን ማክሸፍ ስትጀምር በተመሳሳይ ውጊያው አድማሱን አስፍቶ የ3ኛ ሻለቃ ውጊያ ላይ እንደሚገኝ ያወቁ ሌሎች የ23ኛ ክፍለ ጦር ሻለቆቻችን የአንደኛ የሁለተኛና የ23ኛ ክፍለ ጦር ቃኝና መሐንዲስ ሻለቆቻችን በወረታ ከተማ ዙሪያ መዳረሻዎች ላይ በታንኳ ገብርኤል፣ በላዴ ተራራ፣ ቆህር፣ ሻህቲ፣ አርሴማ፣ ቆህር አቦ፣ ሸለቆ መድኃኔዓለም፣ ዳሞትዬ እና ኪዳነ ምህረት አካባቢዎች ላይ ጠንካራ ውጊያ አድርገዋል ብሏል። ከጠዋቱ 2 ሰዓት እስከ 7 ሰዓት ከ30 በቆየው በዚህ ጠንካራ አውደ ውጊያ የአገዛዙ ሰራዊት በዲሽቃና ዙ 23 ቢታገዝም የፋኖን ክንድ መቋቋም ስላልቻለ ከሊቦ ከምከም አዲስ ዘመን አካባቢ ተጨማሪ ኃይል ለማምጣት ቢሞክርም በፋኖ ክንድ እቅዱ እንዳልተሳካ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ይፋ አድርጓል። ጠላት ብልጽግና ያሰበው የፖለቲካ ፕሮፓጋንዳ ነዋሪዎችን አስገድዶ ምርጫ ካርድ እንዲያወጡ ማድረግና የምርጫ ካርዱን ካስፈረሙ በኋላ ተቀብለው ለመሰብሰብ እንዳይችሉ በተወሰደባቸው ጠንካራ የተጠና እርምጃ የተረፈው ወደ ኋላ እንዲመለስ ተደርጓል ብሏል። በዚህ ጠንካራ በተባለው አውደ ውጊያ የጠላት እቅድ የከሸፈ ሲሆን የጠላት አካላዊና ቁሳዊ ኪሳራዎች የተገኙበት እንዲሁም የጠላት የመዋጋት ሞራሉ የደከመ እንዲሆን የተደረገበት እንደሆነ የአማራ ፋኖ ብሔራዊ ንቅናቄ ይፋ አድርጓል። ህዝባችንም የዚህን ፋሽስታዊ ቡድን እንቅስቃሴ ከወዲሁ በመረዳት ወግድ በማለት ከፍተኛ ድጋፉን አሳይቷል ብሏል። ሜጀር ጀነራል ውባንተ አባተ አንደኛ ኮር ህዝብ ግንኙነት መምሪያ ኃላፊ በሰጠው ማብራሪያ እንዳረጋገጠው በዚህ አካባቢ የተሰለፈው የፋሽስቱ ቡድን የመዋጋት ሞራሉ ሞቶ የሚመታው ተመቶ የሚደመሰሰው ተደምስሶ እድለኛው እጁን ሰጥቶ የጦር መሳሪያውን ለፋኖ እያስረከበ የሚፈረጥጠው መፈርጠጡን ቀጥሏል ሲል ይፋ አድርጓል። ድል ለአማራ ህዝብ፣ ድል ለአማራ ፋኖ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ሚያዝያ 18 2018 ዓ.ም የተሳካ ደፈጣን በተመለከተ በሰጠው መግለጫ
የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።